እግዚአብሔር ለመዳናችን ብዙ ስጦታ ሰጥቶናል። ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? በአንዱ ጽድቅ አንዱ ዋጋ እንዲያገኝ ማድረግ የእግዚአብሔር ጸጋው ይሄም ጭምር ነው። ኦርቶዶክሳውያን ይሄ ዋጋ ለምንድን ነው የሚጠቅመን ካላችሁ ለመዳን ነው የሚጠቅመን። ማንም አያስፈልገኝም የምትለው አንተ ማን ሆነ ነው? መዳናችንን እንድንወርስ የሚያግዙንን አትፈልጉምን? የሚረዳህን ትገፈትር ይሆን? ደጋፊህን ትጥል ይሆን? እግዚአብሔር የሚያስፈልግህን ከሰጠህ ማን ነው የሚወስድብህ? የእስራኤል ጠባቂ የነበረው ማን ነው ጠባቂ? ወገኖቼ በግምት የሚያወሩ በግምት የሚናገሩ እኮ ብዙ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለመዳን የሚያስፈልጉን በሚል ርዕስ ይሆናል። እግዚአብሔር የሰው ልጆችን መዳን ይወዳል። እግዚአብሔር ለሰው ልጆች መዳን መንገድ ከፍቷል። እግዚአብሔር ለመዳናችን ብዙ ስጦታ ሰጥቶናል። መዳናችንን የሚያግዙ፣ ለመዳናችን የሚጠቅሙ፣ ለመዳናችን የሚያስፈልጉ እግዚአብሔር በርካታ ጉዳዮችን፣ በርካታ ምስጢራትን፣ በርካታ አጋዦችን ለኛ ሰጥቷል። በጣም ደካሞች የሆንኛ፣ ብርቱ የእግዚአብሔር ፍቅር የጎደለንኛ፣ ትጋሃ ሌሊት የሌለንኛ፣ መንኖ ጥሪት የሌለንኛ፣ እጅግ ደካሞች ለሆነው ለኛ እስከ ቀዝቃዛ ጽዋ ውሃ ደርሶ ለመዳናችን ምክንያት አድርጎታል። ታስታውሳላችሁ። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል እያለ እስከ ቀዝቃዛ ጽዋ ውሃ ወርዶ የመዳናችን ምክንያት አድርጎታል። ወገኖቼ ይህ እኮ የእግዚአብሔር ፍቅር ነው። ወገኖቼ እግዚአብሔር አፍቅሮ ሰውን ለማዳን እስከ ቀዝቃዛ ውሃ ምክንያት አድርጎ ሲሰጥ ደስ ነው እንጂ የሚባለው ምን ቅር ያሰኛል? ወገኖቼ የእግዚአብሔር ቃል እስከዚህ ወርዶ እንኳን እግዚአብሔር እኛን እንድንድን እንደሚረዳን ይናገራል። እግዚአብሔር ሰው አፍቃሪ ነው። እግዚአብሔር ሰውን ወዳጅ ነው። እግዚአብሔር የሰውን ድህነት ፈላጊ ነው። ለዚህ ነው በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ለሚያጠጣ ዋጋው አይጠፋበትም ብሎ ቃል ኪዳን የገባው። ይሄ ምን ይመስላችኋል? ይሄ እኮ የእግዚአብሔር የፍቅሩ መገለጫ ነው ወገኖቼ። ይሄ እኮ መዳናችንን መፈለጉ ነው ወገኖቼ። በአንዱ ጽድቅ አንዱ ዋጋ እንዲያገኝ ማድረግ የእግዚአብሔር ጸጋው ይሄም ጭምር ነው። ኦርቶዶክሳውያን ላስታውሳችሁ እስኪ ጀግናው አትሌት ኃይሌ ገብረስላሴ ከ27 በላይ ሪከርዶችን ሲሰብር ታስታውሱ ከሆነ ብዙ ሽልማቶችን ጥርግርግ አድርጎ ወስዶላችኋል። ይሄ ጀግና ግን እኔ ሌላ ሰው ላስታውሳችሁ። ከኃይሌ ጋር አብሮ ያሮጠ አንድም ቀን ትራክ ላይ ከኃይሌ ጋር ያልተወዳደረ አንድ ሰው ኃይሌ በተሸለመ ቁጥር አብሮት ይሸለም ነበር። ማን ነበር ያ ሰው? አሰልጣኙ ወልደ መስቀል ኮስትሬ ነበር። ይኸውላችሁ ኃይሌ ድል ባደረገው ቁጥር አሰልጣኙ ዋጋ ያገኝ ነበረ፣ ይሸለም ነበረ። ለምን ይመስላችኋል? ኃይሌን ስላገዘው ነው። ኃይሌን ስላሰለጠነው ነው። ኃይሌን በመንገዱ ሁሉ ስለደገፈው ነው። ያኛው ሽልማቱን ጥርግርግ አድርጎ ሲወስድ ይሄኛው ደግሞ ጥቂት ዋጋ ያገኝ ነበር። እውነት አስብ። ልክ እንደዚህ ማለት እኮ ነው ወገኖቼ። ድል የነሱ ጻድቃን አሸናፊዎች ሰማዕታትን በስማቸው በቀዝቃዛ ጽዋ ውሃ እንኳ ብንዘክራቸው እግዚአብሔር ለነሱ የሰጠውን ዋጋና ጽድቅ ለኛም ደግሞ ያካፍለናል። ለዚህ እኮ ነው ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል ካለ በኋላ
ዋጋው አይጠፋበትም ነው ያለው። ይሄ እኮ ሽልማታችን ነው። እንደ ሰማዕታት እቶን ውስጥ ባንጣልም ስለ ሰማዕታት ብለን ፍቅራችንን በመግለጻችን ምክንያት ዋጋቸውን ጥቂት አድርጎ የሚከፍለን እግዚአብሔር ፍቅር ስለሆነ ነው ወገኖቼ። ይሄ ዋጋ ለምንድን ነው የሚጠቅመን ካላችሁ፣ ለመዳን ነው የሚጠቅመን፣ ለመዳን ነው የሚያስፈልገን። እዩ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ነው ቅድም ያነበብኩላችሁ። ዋጋው አይጠፋበትም የሚለው ቃል ምን እንደሆነ ልተርጉምላችሁ። እንዲህ ይላል፣ የጻድቅ ደሞዝ ለሕይወት ነው ይላል። ልብ በሉ፣ ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል ይላል። ያ ዋጋ ያ ደሞዝ ምንድነው ካላችሁ፣ ወይም ለምንድነው የሚረባኝ ለምንድነው የሚጠቅመኝ ካላችሁ፣ የጻድቅ ደሞዝ ለሕይወት ነው ይላል። እና ለምንድነው የሚጠቅመን? ለሕይወት ነው። ለምንድነው የሚጠቅመን? ለመዳን ነው። ሕይወት እኮ መዳን ነው። መዝገበ ቃላትን አንብቡት። ለምንድን ነው የሚያስፈልጉን? ለመዳናችን ነው። አንድ እግዚአብሔር ቃል አንብብላችሁ ኦርቶዶክሳውያን፣ የፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 እንዲህ ይላል። እባካችሁ ኦርቶዶክሳውያን የምር ተማሩ። ከሚነገረው ብዙ ነገር ጥቂቱን እንኳን አስተውሉ። እንዲህ ይላል የእግዚአብሔር ቃል የፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 እንዲህ ይላል፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ ይላል። ልብ በሉ፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ ይላል። የምእመናን ጸሎት፣ የምእመናን ልመና፣ የምእመናን ምልጃ ጳውሎስን ከጠቀመው የጳውሎስ ምልጃ እኔን አይጠቅመኝም የምትል አንተ ማን ሆነህ ነው? ድል ያለሱ በመውደቅና በመነሳት ያሉ የምእመናን ጸሎት ለጳውሎስ መዳኑ ከጠቀመው ለመዳን ማንም አያስፈልገኝም የምትለው አንተ ማን ሆነህ ነው? ጳውሎስ የምእመናን ልመና፣ ጳውሎስ የምእመናን ምልጃ ለመዳኑ ከጠቀመው ልመናና ምልጃ ለመዳን አይጠቅምም የምትለው አንተ ማን ሆነህ ነው? ጳውሎስ እስከ 3ኛው ሰማይ የተነጠቀ ከልዋሪቆን እስከ ደማስቆ የእግሩ ሸሆና የተነቀለ እንቅልፍ በማጣት ለሰው ልጆች ድህነት ምስክር ሆኖ የተንከራተተ ለሱ እንኳን የምእመናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? ለመዳኔ እንደሚጠቅመኝ አውቃለሁ እኮ ነው የሚለው። አንተ ለመዳናችን ያስፈልጉናል እምላችሁ እኮ ለዚህ ነው። ወደ ሌላ አንድ ሐሳብ ልውሰዳችሁ። በቤተ ክርስቲያን ውስጥ የምንኖር በጌታችን ያመንን ክርስቲያኖች የከበሩ ደጋግ ቅዱሳን በመጽሐፍ ቅዱስ ላይ ሕዋሳት ተብለው ተጠርተዋል። ክብር ይግባውና ጌታችን ራስ ይባላል። ቤተ ክርስቲያን አካል ይላታል መጽሐፍ ቅዱስ። በውስጧ የምንኖር እኛ ብልቶች ናችሁ፣ ሕዋሳት ናችሁ ይላል። ልብ በሉ፣ እያንዳንዳችን የቤተ ክርስቲያን ሕዋሳት ነን፣ ብልቶች ነን ይላል ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ታገኙታላችሁ። ልብ በሉ፣ ለአካሏ ሕዋሳትና ብልቶች ነን እኛ። ይሄን ያዙና አንድ ነጥብ ላሳያችሁ። መጽሐፍ ቅዱስ እንዲህ ይላል፣ አይ ጆሮን አታስፈልገኝም ሊለው አይችልም ይላል። ምን ማለት ነው? አንድ ሕዋስ ለሌላው ሕዋስ ያስፈልጋል አያስፈልግም? ይሁላችሁ ለራሳችን ለራስ እንኳ አይ እጅ እግር ያስፈልጉታ ብልቶች ከሆን ሕዋሳት ከሆን አይኔ፣ ጆሮዬ፣ እጄ፣ እግሬ፣ ራሴ፣ አፍንጫዬ አታስፈልገኝም ሊለው አይችልም ይላል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 21 እስከ 26 ተመልከቱ። አታስፈልገኝም ማለት አይቻልም ወገኖቼ። በዚህ ዘመን አንዳንዶች እኔ አይን ነኝና እግር ሆይ አታስፈልገኝም ሲሉ አይሰማችሁም? ያስፈልጉና። ይሄው መጽሐፍ ቅዱስ እያንዳንዳችሁ ለአንዳችሁ ብልቶች ናችሁ ካለ፣ አይን ጆሮን አታስፈልገኝም ልትለው አችልም ካለ፣ አንተ እኔን፣ እኔ አንተ ድል የነሱ በሰማይ ያሉት በምድር ያሉትን፣ በምድር ያሉት
በሰማይ ያሉትን አታስፈልጉኝም ሊል አይችልም ወገኖቼ። እንደውም ትርጓሜ ወንጌላችን ምን ይላል መሰላችሁ? ራስ ስለሆነ ብቻ ዓይንን ወዲያልኝ እግርንም ጥፋልኝ እጅንም ሂድልኝ ቢለው ይላል ሲተረጎም። ብቻውን ሆኖ ራስ ቁልል ሲል ጭፍልቅ አድርገው ይጥሉታል ይላል። እውነት አስብ። ምክንያቱም ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ራስ ብቻው አየህ። ዓይንም ያስፈልገዋል፣ እጅም ያስፈልገዋል፣ እግርም ያስፈልገዋል። ለዚህ እኮ ነው ለመዳናችን ያስፈልጉና። አንድ አስደናቂ የእግዚአብሔር ቃል ልስጣችሁ። የዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ዕብራውያን ምዕራፍ 1 ክብር ይግባውና በጌታችንና በመላእክት መካከል ያለው ልዩነት ያብራራል። ስለ ጌታችን ሲናገር አንተ ከጥንት ምድርን መሰረት ሰማዮችም የእጆች ሥራዎች ናቸው ይልና፣ ስለ መላእክት ሲናገር ግን መላእክቱን አገልጋይ መናፍስቱንም የእሳት ነበልባል የሚያደርግ ይልና ቁጥር 14 ላይ ስትሄዱ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ማንን ነው እንደዚህ የሚለው? መላእክትን ምን ይላቸዋል? መዳንን እንወርስ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች ይላቸዋል። መዳናችንን እንድንወርስ የሚያግዙንን አትፈልጉምን? አንተ የሚያግዝህን አትፈልግምን? አንቺ የሚረዳሽ አያስፈልግሽምን? እንዴ እግዚአብሔር ለመዳናችሁ ያስፈልጓችኋል እያለ አያስፈልገኝም የሚል ትውልድ ከየት የመጣ ነው ወገኖች? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ የእግዚአብሔርን ፍቅር ተመልከቱ። መዳናችንን እንወርስ ዘንድ መዳናችንን እንፈጽም ዘንድ እግዚአብሔር የሚያግዙን መላእክትን የሰጠ የሚያግዝህን ታባረር ይሆን? የሚረዳህን ትገፈትር ይሆን? ደጋፊህን ትጥል ይሆን? ይሄ ትውልድ ምን እያለ ነው? በቃ መዳንን ይወርስ ዘንድ ለማገዝ እልክልሃለሁ፣ አትላክልኝ፣ እኔ አልፈልግም፣ ድኛለሁ የሚል ትውልድ ከየት የመጣ ነው? ይሄው መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? አየህ፣ መላእክት የሚያስፈልጉ ለምንድን ነው ከተባለ መዳንህን እንዲረዱህ ነዋ። መዳናችንን እንድንፈጽም ነዋ። ለመዳን እንድንበቃ ነዋ። አየህ፣ ለመዳን ያስፈልግሃል። እግዚአብሔር የሚያስፈልግህን ከሰጠህ ማን ነው የሚወስድብህ? ይሄን በምሳሌ ላስረዳችሁ። ምን የሚለው ሁሉ መዳንን ይወርሱ ዘንድ ለማገዝ የተላኩ መናፍስት አገልጋዮች አይደሉምን የሚለውን በምሳሌ ላስረዳችሁ። ጌታ በምሳሌ ተናግሯል። ሁላችሁም ታውቁታላችሁ፣ ግን በጥልቀት ሐሳቡ እንድታሰላስሉ ላሳያችሁማ በሞዴ በሉቃስ ወንጌል ምዕራፍ 16 ላይ ጌታችን አንድ ምሳሌ ተናገረ። ምን አለ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው ይልና ፍሬም ሊፈልግባት 3 ዓመት እየመጣ ምንም ፍሬ አጣባት ይላል። ልብ በሉ። በወይን አትክልት የተተከለች አንድ በለስ ነበረችው ለአንድ ሰው። ፍሬ ሊፈልግባት ሲመጣ ፍሬ አልባ ሆና ጠበቀችው። የወይን አትክልት ሰራተኛውን ምን አለው መሰላችሁ? ቁረጣ፣ ለምን ደግሞ መሬቱን ታጎሳቁላለች አለው ይላል። የወይን አትክልት ሰራተኛው ግን ለበለሲቱ ባለቤት እንዲህ ብሎ መለሰለት ይላል። ምን አለው? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ልብ በሉ። የበለሱ ባለቤት ቁረጣት አለው። በለሲቱ ፍሬ ታጣባ። የወይን አትክልት ሰራተኛ፣ የወይን አትክልት ጠባቂው ግን ምን አለ መሰላችሁ? ቁረጣት ሲባል ሄዶ ቁርጥ አላደረጋትም። ምን አለ መሰላችሁ? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት እባክህን በዚህች ዓመት ደግሞ ተዋት፣ ወደፊት እኮ ብታፈራ ደህና ነው፣ ያለዚያ ግን አንተ ትቆርጣታለህ አለው ይላል። እዚች ላይ ትንሽ ላቆያችሁ። የበለሷ ባለቤት ማን ነው? የመጀመሪያው ትርጓሜ የበለሷ ባለቤትማ ክብር ይግባውና እግዚአብሔር ነው። 3 ጊዜ ተመላልሶ ፍሬ አጣባ
ጌታችን ነው። አንድ ሰው የተባለው እሱ ነው። በለሷ እስካላችሁኝ ለጊዜው እስራኤል ዘሥጋ ለፍጻሜው እስራኤል ዘነፍስ ነው። በለስ የተባሉ እስራኤል ናቸው ይላል መጽሐፍ ቅዱሳችን ሲተረጎም። ሶስተኛውና እኔ ማተኮር የፈለኩት የወይን አትክልት ሰራተኛው ወይም የወይን አትክልት ጠባቂው ማነው ነው ጥያቄው። ወገኖቼ ልብ በሉ። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን የሚለውን ቃል ያዙና ዙሪያዋን እኮተኩትላታለሁ፣ አረሙን እነቅልላታለሁ፣ ንፋሱን እከላከልላታለሁ፣ ፋንድያ አስታቅፋታለሁ፣ አግዛታለሁ ያለው ማነው ነው ጥያቄው። በጥቂት ነጥቦች እሱን ላሳያችሁ። የእስራኤል ጠባቂ የነበረው ማን ነው? ማን ነው ጠባቂ? ማን ነው ሰራተኛ ካላችሁኝ የእግዚአብሔር ቃል እንዲህ ይላል። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እነሆ እኔ በመንገዴ ይጠብቅ ዘንድ መልአኬን በፊትህ እሰዳለሁ ይላል። ሲያምፁበት ሊቆርጣቸው ሲል በመንገድ ሁሉ የመራቸው ደመና ጋርዶ ነበልባል አብርዶ በመንገዳቸው ሁሉ ያገዛቸው ለእስራኤል ማን ነው ካላችሁኝ የእግዚአብሔር መልአክ ነበር። አንድ በመንገዴ ሁሉ ይጠብቅ ዘንድ መልአኬን እልካለሁ ያለው የእግዚአብሔር መልአክ ጠባቂያቸው ነበር። አንድ ሁለተኛ በለሱ እስራኤል የሰው ልጆች ከሆኑ ዘንድ በእያንዳንዱ የሰው ልጆች ለእያንዳንዱ የሰው ልጅ አጠገቡ የተሰጠው ጠባቂ ማን ነው ካላችሁኝ አሁንም ደግሞ አለው የእግዚአብሔር መልአክ ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ ይላል። ወገኔ ሆይ በእያንዳንዳችን አጠገብ እግዚአብሔር መልአክ እንደሰጠን የምታረጋግጠው መላእክቶቻቸው አንድ አይደለም ከአንድ በላይ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ አለ። ወገኖቼ በእያንዳንዱ የሰው ልጅ አጠገብ መልአክ ነው ያለው። ሁለተኛ ሶስተኛ ቁረጣት ተብሎ የሚላክ በወንጌል ልብ በሉ የቅድሙን ቃል እስከ መቼ ድረስ መሬቱን ታጎሳቁላለች? ቁረጣት ተብሎ የተላከው ቁረጣት ተብሎ የታዘዘው የሚላክ የሚታዘዝ የሚያገለግል ማን ነው ካላችሁኝ የሚላኩና የሚታዘዙ እኮ መላእክት ናቸው። ልብ በሉ የመጀመሪያው ቃል ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም። ምን ይላል? የሚላኩ እኮ እነሱ ናቸው። ቁረጣት ተብሎ የታዘዘው ቁረጣት ተብሎ የተላከው መልአክ እኮ ነው። መጽሐፍ ቅዱስ በመንገድ ሁሉ ይጠብቅ ዘንድ መላእክቱን ስላንተ ያዛቸዋል ይላል። የሚታዘዙት እኮ መላእክት ናቸው ወገኖቼ፣ እዩ መላእክት ናቸው። ቁረጣት ወይም አድናት ተብለው የሚታዘዙ ለመዓት፣ ለምህረት፣ ለይቅርታ፣ ለፍርድ የሚላኩት መላእክት ናቸው። አራተኛ በወንጌል ቆራጮች ወይም አጫጆች የተባሉ እነማን ናቸው ካላችሁኝ መላእክት እኮ ናቸው። አሁን እያሳየኋችሁ ያለሁት በለሱን ተርጉመናል። የበለሱን ባለቤት አሳይቻችኋለሁ። አሁን የበለሱን ጠባቂና ሰራተኛ ነው እያሳየኋችሁ ያለሁት። እሱም መልአክ ነው ብለን እንድናረጋግጥ ነው። ምን ማስረጃ አለ ካላችሁኝ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ እንዲህ ይላል፣ እንክርዳዱም የክፉ ልጆች ናቸው፣ የዘራውም ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው ይላል። አየህ መሬቱን ለምን ታጎሳቁላለች? ቁረጣት የተባለው መልአኩን እኮ ነው ወገኖቼ። አጫጅ የተባሉት ቆራጭ የተባሉት መላእክት እኮ ናቸው። አንዳንድ ወገኖች ይሄንን ጥቅስ አንስተን ስንናገር መልአክ አይደለም ሐዋርያ ነው ይሉናል። ለእያንዳንዱ ሰው አንዳንድ ሐዋርያ ያለ ይመስላችኋል? ለእያንዳንዱ ሰው አንዳንድ ጠባቂ መልአክ ተሰጥቶታል እንጂ አንዳንድ ሐዋርያ ተሰጥቶታል? ውሸት ነው ወገኖቼ። በግምት የሚያወሩ
በግምት የሚናገሩ እኮ ብዙ ናቸው። ያስታውሳለሁ በዚህ በማርቆስ ወንጌል ላይ ጌታ ሲሰቀል 3 ሰዓት ሆኖ ነበር ይላል። ሌሎቹ ወንጌላውያን ደግሞ 6 ሰዓት ነበር ይላል። አንድ ጩልሌ ሰንበት ተማሪ ይህንን ጥቅስ አወጣና ማርቆስ 3 ሰዓት ተሰቀለ ይላል፣ ሌሎቹ ወንጌላውያን 6 ሰዓት ተሰቀለ ይላሉ። እንዴት ነው ብሎ ይጠይቀዋል፣ ይጨንቀዋል። እንዴት ብሎ ይተርጉመው? ላንብበው፣ አንብበው ያነበዋል። ግራ ሲገባው ምን አለ መሰላችሁ? አየህ በድሮ ዘመን ሰዓት ያውቁ የነበረው በፀሐይ ጥላ ነበር አለው። እሺ አለው። ቅዱስ ማርቆስ ደግሞ ታስታውስ ከሆነ ራቆቱን ነበር አለው። እሺ አለው። ብርድ መጥቶት ሽሪንክ አድርጎ ነበር አለው። እሺ አለው። ሰዓቱ 3 ሰዓት የመሰለው ብርድ መጥቶት ሽሪንክ አድርጎ ስለነበር ነው አይለው። ሽሪንክ እኮ አድርጎ አይደለም። ምን አላላቀውም ቢል ወገኖቼ፣ አላቀውም ማለት እኮ የለባቸው። ምንም አላቀውም አይሉ። ምን አላላውቀውም እንኳን ቢሉ ማርቆስ ጽኑ ፍርድ መፈረዱን ሲያይ በ3 ሰዓት ጽኑ ፍርዱን ይዞ ተሰቀላለ። ሌሎቹ መስቀል ላይ የወጣበትን ይዘው ተሰቀላሉ። በጣም ደፋሮች እኮ